አርእስተ ዜና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በሰባተኛው ጠቅላላ ምርጫ ስኬታማነት ቀዳሚውን ሚና ለተወጡ ኢትዮጵያውያን እውቅና ሰጥቷል። ምርጫው በስኬት በመጠናቀቁ ለኢትዮጵያ ሕዝብ የእንኳን ደስ አላችሁ መልእክት ማስተላልፏል። እናስደምጣችኋለን። በአሜሪካ በእስራኤልና በኢራን መካከል በተነሳው ጦርነት ሳቢያ ለወራት በሆርሙዝ ሰርጥ ቆመው ከነበሩ መርከቦች መካከል አንዷ የሆነችው ጊቤ መርከብ ወደ ጅቡቲ ወደብ እያቀናች መሆኗን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ዝርዝር አለን። አሜሪካ ለደቡብ አፍሪካ ተሰጥ የነበረውን የኤችአይቪ መከላከል ቀጥተኛ የገንዘብ ድጋፍ እየቀነሰች መሆኑ በሺዎች የሚቆጠሩ ሰዎችን ሕይወት አደጋ ላይ የሚጥል ነው ሲል የተባበሩት መንግስታት የኤድስ ፕሮግራም ገለጸ። ድጋፉ የጸረ ኤድስ መድኃኒቶችን ለማቅረብ የላቦራቶሪ አገልግሎቶችን ማሟላትና ሌሎችንም ያካተተ ነበር። እናጋራቸዋለን። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገሪቱን የባህር ኃይል እስከዛሬ ድረስ የወታደራዊ ኃይሉ ደካማ ክፍል ሆኖ መቆየቱን ገልጸዋል። ፕሬዝዳንቱ በሚቀጥሉት 5 ዓመታት ውስጥ በየዓመቱ 2 ባለ 5000 ቶን ግዙፍ የጦር መርከቦችን የመገንባት አዲስ እቅድም ይፋ አድርገዋል። ዓለም አቀፋዊ መረጃችን ነው። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በሰባተኛው ጠቅላላ ምርጫ ስኬታማነት ቀዳሚውን ሚና ተወጥቷል ላላቸው ኢትዮጵያውያን እውቅና ሰጥቷል። ምርጫው በተሳካ ሁኔታ መካሄዱ ኢትዮጵያ ለዲሞክራሲያዊ አስተዳደርና ህገ መንግስታዊ ስርዓት ያላትን ቁርጠኝነት ያሳያል ሲልም ገልጿል። ብሔራዊ ምርጫ ቦርድ የምርጫ ሂደቱን በሙያዊ ብቃትና በቁርጠኝነት በመምራቱና የምርጫውን በስኬት መጠናቀቅ ኢትዮጵያ ለዲሞክራሲያዊ አስተዳደርና ለህገ መንግስታዊ ስርዓት ያላትን ቀጣይነት ያለው ቁርጠኝነት የሚያንጸባርቅ መሆኑንም ድርጅቱ ጠቁሟል። ምርጫው በስኬት መጠናቀቁን ተከትሎ ለኢትዮጵያ ህዝብ እንኳን ደስ አላችሁ መልእክቱን ያስተላለፈው ኢጋድ ኢትዮጵያ ሁሉን አቀፍ ውይይትን በማስፋፋት ዘላቂ ልማትን ለማምጣት ለምታደርገው ጥረት ሙሉ ድጋፍ እንዳለውም ገልጿል። በምስራቅ አፍሪካ ቀጠናዊ ትብብርን፣ ውህደትን፣ ሰላምንና ዘላቂ ልማትን ለማስፈን ከኢትዮጵያ መንግስት ጋር በቅርበት ለመስራትም ያለውን ቁርጠኝነት ገልጿል። ኢጋድ ከኢትዮጵያ መንግስት ጋር በቀጠናዊ ትብብርና ውህደት እንዲሁም በሰላምና መረጋጋት ዘርፍ ያለውን ትብብር ለማጠናከር ቁርጠኛ መሆኑን ማረጋገጡን በማህበራዊ የትስስር ገጹ ላይ አስፍሯል። በተያያዘም የአፍሪካ ህብረት ኮሚሽን በኢትዮጵያ የተካሄደውን 7ኛ ጠቅላላ ምርጫ አስመልክቶ በሰጠው መግለጫ ምርጫውን በተሳካ ሂደት አካሂደዋል ያላቸውን የኢትዮጵያ መንግስትና ህዝብ አመስግኗል። የአፍሪካ ህብረት በአባል ሀገራቱ ታማኝ፣ ሰላማዊና ግልጽ የሆነ የምርጫ ሂደት እንዲኖር ቁርጠኛ መሆኑንም አረጋግጧል። በአሜሪካ እስራኤልና ኢራን መካከል በተነሳው ጦርነት ሳቢያ ለወራት በሆርሙዝ ሰርጥ ቆመው ከነበሩ መርከቦች መካከል አንዷ የሆነችው ጊቤ መርከብ ወደ ጅቡቲ ወደብ እያቀናች መሆኗን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ጊቤ በአሁኑ ወቅት በኦማን ገልፍ አካባቢ እንደምትገኝ የተነገረ ሲሆን ከ4 ቀናት በኋላ ጅቡቲ ወደብ እንደምትደርስ ይጠበቃል። አሜሪካና እስራኤል ከኢራን ጋር በገቡበት ጦርነት ሳቢያ በሆርሙዝ የባህር ወሽመጥ ላይ የነበረው የመርከቦች እንቅስቃሴ መስተጓጎል ይታወሳል። በዚህ ሳቢያ ነዳጅ እንዲሁም ሌሎች ሸቀጦች ከፍተኛ የዋጋ ጭማሪ አሳይተዋል። ከፍተኛ የነዳጅ ምርትና ሌሎች ሸቀጦች የሚተላለፉበት ይህ መስመር በጦርነቱ እንደ መደራረቢያ ከቀረቡ ጉዳዮች ቀዳሚው ሲሆን አሜሪካና ኢራን የፈጸሙት ስምምነት በወሽመጡ ያለውን የመርከብ እንቅስቃሴ ወደ ቀድሞ ሁኔታ ይመልሷል በሚል ተስፋ ተጥሎበታል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስም በሆርሙዝ ሰርጥ አካባቢ የነበረውን ከፍተኛ ውጥረትና ዕለታዊ ስጋት በጽናት ተቋቁመው ሀገራዊና ሙያዊ ክብራቸውን አስጠብቋል ላላቸው መርከበኞች ምስጋናውን አቅርቧል። በኮንስትራክሽን ዘርፍ የብቃት ማረጋገጫ የምስክር ወረቀት መያዝ አስገዳጅ ሊሆን ነው። በኮንስትራክሽን ኢንዱስትሪ ውስጥ ለሚሳተፉ ባለሙያዎች የብቃት ማረጋገጫ የምስክር ወረቀት መያዝ አስገዳጅ እንደሚሆን የከተማና መሰረተ ልማት ሚኒስቴር አስታውቋል። ሚኒስትር ዴኤታው ዶክተር የትምጌታ አስራት እንደገለጹት በኮንስትራክሽን ዘርፉ ከጀማሪ እስከ ከፍተኛ ደረጃ ያሉ ባለሙያዎች በአግባቡ ሰልጥነው በህጋዊ ስርዓት ውስጥ አልፈው ወደ ስራ እንዲገቡ ለማድረግ የሚያስችሉ ስራዎች እየተሰሩ ነው። የስልጠና የምዘናና የሰርቲፊኬሽን ስርዓት ተደራሽና ውጤታማ ለማድረግ የቴክኒክና ሙያ ስልጠና ማዕከላትን በበላይነት ከሚያስተዳድረው ከስራና ክህሎት ሚኒስቴር ጋርም በቅንጅት እየተሰራ እንደሚገኝ ተናግረዋል። ይህንን አሰራር ደረጃ በደረጃ በማሳደግ ሰርቲፊኬት የሌላቸው ባለሙያዎች በየትኛውም ደረጃ በሚገኙ የኮንስትራክሽን ስራዎች ላይ እንዳይሳተፉ እንደሚደረግና ሙሉ በሙሉ አስገዳጅ እንደሚሆን አስገንዝበዋል። ህጉን ሙሉ በሙሉ አስገዳጅ አድርጎ ወደ ትግበራ ከማስገባት አስቀድሞ መከናወን ያለባቸው የቅድመ ሁኔታ ስራዎች ተጠናቀው ምቹ ሁኔታ መፈጠር እንዳለበትም አመላክተዋል። የሰርቲፊኬሽን ስርዓቱ አስገዳጅ የማድረግ ሂደቱ ዓመታትን ሊፈጅ የሚችል ቢሆንም በአሁኑ ወቅት ግን የተግባር እንቅስቃሴው ተጀምሯል ማለታቸውን ፕሬስ ዘግቧል። አዲስ አበባ የአየር ጥራትን ለማሻሻልና የህዝብ ጤናን ለመጠበቅ የሚያስችል የፋይናንስና ቴክኒክ ድጋፍ የሚሰጥበትን
ብሬስ ሲቲስ ኔትወርክን በይፋ ተቀላቀለች። በለንደን እየተካሄደ ባለው የአየር ንብረት ለውጥ ትግበራ ሳምንት ይፋ የሆነው ፕሮግራም በብሉምበርግ ግብረሰናይ ድርጅት ክሊር ኤር ፈንድ እና C40 ሲቲስ ድጋፍ የሚተገበር ሲሆን $45 ሚሊዮን ተመድቦለታል። ከንቲባ አዳነች አቤቤ እንዳስታወቁት አባልነቱ የከተማዋን አረንጓዴ ልማት፣ የብስክሌት መንገዶችና የአየር ጥራት ቁጥጥር ስራዎችን ለማጠናከር ያግዛል። ፕሮግራሙ በ16 ዓለም አቀፍ ከተሞች የሚተገበር ሲሆን የአየር ብክለትን በመቀነስ የህዝብ ጤናን ለማሻሻል እንደሚያስችል ተገልጿል። ብሬስ ሲቲስ ፕሮግራም አሁን ከተቀላቀሉት አዲስ አበባና ማድሪድ በተጨማሪ አክራ፣ ባንኮክ፣ ቦጎታ፣ ብራሰልስ፣ ጃካርታ፣ ጆሃንስበርግ፣ ለንደን፣ ሜክሲኮ ሲቲ፣ ሜላን፣ ናይሮቢ፣ ፓሪስ፣ ሶፊያና ዋርሶ ከተሞች ይገኙበታልም ተብሏል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። አሜሪካ ለደቡብ አፍሪካ ስትሰጥ የቆየችውን የኤችአይቪ መከላከል ቀጥተኛ የገንዘብ ድጋፍ እየቀነሰች መሆኑ በሺዎች የሚቆጠሩ ሰዎችን ህይወት አደጋ ላይ የሚጥል ነው ሲል የተባበሩት መንግስታት የኤድስ ፕሮግራም ገለጸ። በፔፕፋር አማካኝነት የሚደረገው ይህ ቀጥተኛ ድጋፍ የጸረ ኤድስ መድኃኒቶችን ለማቅረብ የላብራቶሪ አገልግሎቶችን ለማሟላትና ከ15000 በላይ የጤና ባለሙያዎችን ደሞዝ ለመሸፈን ወሳኝ እንደነበር ፕሮግራሙ ገልጿል። ምንም እንኳን መድኃኒቶች ቢኖሩም የድጋፉ መቋረጥ ምርመራንና የህክምና ክትትልን አዳጋች አድርጎታልም ብሏል። የደቡብ አፍሪካ መንግስት ክፍተቱን ለመሙላት አማራጭ እቅድ እያዘጋጀ ቢሆንም የጤና ስርዓቱ በአስቸጋሪ ሁኔታ ውስጥ ይገኛል። አሜሪካ ድጋፉን ከ50 በላይ ለሚሆኑ ሀገራት የምትሰጥ ሲሆን ለደቡብ አፍሪካ የምትሰጠውን ድጋፍ የምትቀንሰው ደቡብ አፍሪካ መካከለኛ ገቢ ያላት ሀገር በመሆኗ ራሷን መቻል አለባት በሚል ነው ተብሏል። ውሳኔው በሁለቱ ሀገራት መካከል ካለው የዲፕሎማሲያዊና የፖለቲካዊ አለመግባባት ጋርም የተያያዘ ነው ሲል ቢቢሲ ዘግቧል። የአሜሪካ ሴኔት በኢራን ላይ የሚወሰዱ ወታደራዊ እርምጃዎችን ለማገድ የቀረበውን ታሪካዊ የጦርነት ስልጣን የውሳኔ ሐሳብ በ50 ለ48 ድምጽ አጽድቋል። በድምጽ አሰጣጡ ላይ 4 የሪፐብሊካን ሴናተሮች ከፓርቲያቸው አቋም ወጥተው የውሳኔ ሐሳቡን የደገፉ ሲሆን የሴኔቱ የዲሞክራት መሪ ቼክ ሹመር የትራምፕን የኢራን ወታደራዊ ስትራቴጂ ታሪካዊ ስህተት ነው ሲሉ ነቅፈውታል። ይህ ውሳኔ የመጣው አሜሪካና እስራኤል በኢራን ላይ የሚሳኤል ጥቃት ከደረሱ በኋላ ሲሆን የተወካዮች ምክር ቤትም ተመሳሳይ ውሳኔውን ቀደም ብሎ ማሳለፉ ይታወሳል። በአሁኑ ወቅት ምክትል ፕሬዝዳንት ጄዲ ቫንስ በኢራን የሰላም ድርድር እያደረጉ ቢሆንም ፕሬዝዳንት ትራምፕ ለኢራን መልሶ ግንባታ $300 ቢሊዮን ለመመደብ ማቀዳቸውን በገዛ ፓርቲያቸው አባላት ዘንድ ከፍተኛ ተቃውሞ አስነስቷል። በሌላ በኩል ፔንታጎን ለጦር መሳሪያ ማሟያ $80 ቢሊዮን ተጨማሪ በጀት ጠይቋል። እስካሁን ለጦርነት የወጣው ወጪ $100 ቢሊዮን ገደማ መድረሱን አክሎ የዘገበው ዘ ጋርዲያን ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገሪቱ የባህር ኃይል እስከዛሬ ድረስ የወታደራዊ ኃይሉ ደካማው ክፍል ሆኖ መቆየቱን በመግለጽ በሚቀጥሉት 5 ዓመታት ውስጥ በየዓመቱ 2 ባለ 5000 ቶን ግዙፍ የጦር መርከቦች የመገንባት አዲስ እቅድ ይፋ አደረጉ። መሪው ይህንን ትዕዛዝ ያስተላለፉት ቾ ይሆን የተባለችው አዲስ ባለብዙ አገልግሎት የጦር መርከብ ወደ ስራ በገባችበት ስነ ስርዓት ላይ ነው። መርከቧ ባለፉት 14 ወራት ወታደራዊ ሙከራዎችን በተሳካ ሁኔታ ማጠናቀቋን የመንግስት መገናኛ ብዙሃን ዘግበዋል። ከዚህ በተጨማሪ ካንግኮን የተባለች ሌላ ባለ 5000 ቶን መርከብና ግዙፍ ባለ 10000 ቶን ስትራቴጂካዊ የጦር መርከቦችን በቅርቡ ለማሰማራት መታቀዱንም ኪም ገልጸዋል። ዘመናዊ የባህር ኃይል የጦር ሰፈር መገንባትና አጣዳፊና ወሳኝ ተግባር መሆኑን የገለጹት ኪም የባህር ኃይሉ የኒውክሌር ትጥቅ ባለቤት የመሆን ሂደትም በጥሩ ሁኔታ ላይ እንደሚገኝ ተናግረዋል ሲል ቲአርቲ ኒውስ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ